እስራኤልና ኢትዮጵያ ዋነኛ ስጋቶቼ ናቸው ስትል ግብጽ ከሰሰች። ደግሞ ምን ተፈጠረም? ኢትዮጵያ በሚቀጥለው ዓመት ከዓለም አራተኛዋ ቡና አምራች ሀገር እንደምትሆን የአሜሪካ የግብርና ሚኒስቴር ስለመግለጹ፣ የአፍሪካ ህብረት ከፍተኛ የምርጫ ታዛቢ ቡድን አዲስ አበባ ስለመግባቱም እነግራችኋለን። ዶክተር ኢዮብ ተካልኝ የዓመቱ ምርጥ የማዕከላዊ ባንክ ገዢ አሸናፊ ስለመባላቸውም፣ በቀጣይ ሰኞ ግንቦት 24 ቀን ስራ በሁሉም መስሪያ ቤቶች ዝግ እንደሚሆንም ተነግሯል። ጋና ከደቡብ አፍሪካ ዜጎቿን ማስወጣት ጀምራለችም። የደቡብ አፍሪካው ፕሬዝዳንትም ከስልጣን ላለመውረድ ክስ መመስረታቸውም ተሰምቷል። ሰላም ጤና ይስጥልን፣ እንደምን አላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለግንቦት 19 ቀን 2018 ዓ.ም ያዘጋጀናቸውን ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የሚያደርስ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን አልፈናል። ሰኞ ግንቦት 24 ቀን ስራ ዝግ ነው። ግንቦት 24 ቀን 2018 ዓ.ም በፌዴራልና ክልል መንግስታዊ ተቋማት እንደዚሁም የግል ተቋማት ስራ ዝግ ሆኖ ይውላል ተብሏል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰኞ ግንቦት 24 ቀን 2018 ዓ.ም የሚካሄደውን የሰባተኛው የጠቅላላ ምርጫ የድምፅ አሰጣጥ በተመለከተ ማብራሪያ ሰጥቷል። ቦርዱ ዜጎች ዕለቱን ለድምፅ ብቻ መጠቀማቸው ስለሚያስፈልግ የፌዴራልና የክልል መንግስታዊ ተቋማት ግንቦት 24 ቀን 2018 ዓ.ም ስራ ዝግ እንዲያደርጉም ጥሪ አቅርቧል። ዜጎች ዕለቱን ለድምፅ መስጫ ብቻ መጠቀማቸው ስለሚያስፈልግም በፌዴራልና በክልሎች የሚገኙ ማንኛውም መንግስታዊ ያልሆኑና የግል ተቋማት በተመሳሳይ ግንቦት 24 ቀን 2018 ዓ.ም ዝግ እንዲያደርጉ ጥሪ አቅርቧል። የአስቸኳይ ጊዜ አገልግሎት የሚሰጡ ተቋማት ማለትም ሆስፒታል፣ የዕለት ተዕለት አገልግሎት ሰጪዎች፣ ሆቴሎች፣ ሬስቶራንቶች፣ የትራንስፖርት አገልግሎት በዝግ ቀናት የሚያደርጉትን አገልግሎት በተመሳሳይ እንዲያከናውኑ የመተባበር ግዴታ እነዚህን ተቋማት እንቅስቃሴ መዘንጋት እንደማያስገድድም አስገንዝቧል። የትራንስፖርት አገልግሎት በተለመደው መንገድ የሚቀጥልም ቢሆንም ዜጎች ድምፅ ከመስጠት ውጪ ከፍተኛ እንቅስቃሴን የሚፈልጉ ሁነቶችና እቅዶችን እንዳይዙና እንቅስቃሴያቸውን ድምፅ ለመስጠት ብቻም እንዲያደርጉም ምርጫ ቦርድ አሳስቧል። ኢትዮጵያና እስራኤል ዋነኛ ስጋቶቼ ናቸው ስትል ግብጽ ከሰሰች። ለነገሩ ምን ተፈጥሯል? የቀድሞ የግብፅ የውጭ ጉዳይ ሚኒስትር መሐመድ አልኦራቢም በአል አረቢያ ፖድካስት ላይ ባደረጉት ማብራሪያም ግብፅ አሁን ካለችበት ቀጠናዊ ሁኔታ አንጻርም ኢትዮጵያና እስራኤል ዋነኛ የብሔራዊ ደህንነት ስጋቶቻችን ናቸውም ብለዋል። ሚኒስቴሩ እንዳሉትም እነዚህ ሀገራት እንደ ስጋት መፈረጅ ቀጥታ የጥላቻ ወይም የጦርነት አዋጅ ማለት አይደለም ብለዋል። ነገር ግን በተለይ የኢትዮጵያ ህዳሴ ግድብ ውዝግብ ግብፅ በከፍተኛ ትኩረት የምትከታተለው ቀዳሚ ጉዳይ መሆኑን አረጋግጠዋል። ከዚህ ጋር በተያይዞም በግብፅ በአፍሪካ ቀንድ ያላት ተጽዕኖ ለማስፋትም ጠንካራ ስትራቴጂ እየነደፈች መሆኑም የቀድሞ የውጭ ጉዳይ ሚኒስትሩ ተናግረዋል። ከኢትዮጵያና ከእስራኤል ስጋት ባሻገር ግብፅ ከሶሪያ ጋር ያላት ግንኙነት ለማደስ ጥብቅ ቅድመ ሁኔታን አስቀምጣለች። ይህም ሶሪያ ግዛቷን ከአሸባሪ ኃይሎች ሙሉ በሙሉ ነፃ ማድረጓን በተግባር ካላረጋገጠች በስተቀረም ካይሮ ግንኙነቷን እንደማትመልስ ማስጠንቅቃለች። የግብፅ ወቅታዊ ዲፕሎማሲ አካሄድና የቀጠናው ውጥረት ብዙዎችን እያነጋገረ ይገኛል። ኢትዮጵያ በሚቀጥለው ዓመት ከዓለም አራተኛዋ ቡና አምራች ሀገር እንደምትሆን የአሜሪካ ግብርና ሚኒስቴር ገለጸ። የአሜሪካ ግብርና ዲፓርትመንት ዩኤስአይዲ አፍሪካ ባወጣው ሪፖርት ኢትዮጵያ በሚቀጥለው ዓመት ከዓለም አራተኛዋ ትልቋ የቡና አምራች ልትሆን እንደምትችል ግምቱን አስቀምጧል። ሪፖርቱ እንዳለውም በሚቀጥለው ዓመት ማለትም በ2026/27 የበጀት ዓመት የኢትዮጵያ የቡና ምርት 12.1 ቢሊዮን ወደ 60 ከረጢት ይሆናል። በተጠቀሰው ዓመት የኢንዶኔዥያ ቡና 11.3 ሚሊዮን እንደሚሆን የጠቀሰው ሪፖርቱም ይህ ከተሳካ ኢትዮጵያ በቡና ምርት ከኢንዶኔዥያን ስትበልጥ ባለፉት 5 ዓመታት ሶስተኛዋ እንደሚሆን አስረድተዋል። እንደ ሪፖርቱ የኢትዮጵያ የቡና ምርት ባለፉት 3 ተከታታይ ዓመታት እያደገ የመጣም ሲሆን በ2024/25 በጀት ዓመትም 11.46 ሚሊዮን ከረጢት እንደነበረና በ2024/25 11.56 ሚሊዮን ከረጢት እንደነበረ አውስቷል። በዓለማችን ላይ ቁጥር 1 ቡና አምራች የሆነችው አገር ብራዚል ስትሆንም ሁለተኛዋ ደግሞ ቪየትናም ናት። በሶስተኝነት የተቀመጠችው ደግሞ ኮሎምቢያ መሆኗም ይታወቃል። አሁን ባለው መረጃም አራተኛ ደረጃ የምትገኘው ኢንዶኔዥያ ስትሆን የአሜሪካ ግብርና ሚኒስቴር ሪፖርት በሚቀጥለው ዓመት ይህንን ደረጃ ኢትዮጵያ
ትቆናጠጣለች ሲልም ያወጣው መረጃም ያመላክታል። የአፍሪካ ህብረት ከፍተኛ የምርጫ ታዛቢ ቡድን አዲስ አበባ ገብቷል። በቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚመራውና 73 አባላትን ያቀፈው የአፍሪካ ህብረት የምርጫ ታዛቢዎች ቡድን በመጪው ሰኞ የሚካሄደውን 7ኛውን የኢትዮጵያ ጠቅላላ ምርጫ ለመታዘብ አዲስ አበባ ገብቷል። ከ37 የአፍሪካ ሀገራት የተውጣጡ አምባሳደሮች፣ የምርጫ ባለሙያዎች፣ የሰብአዊ መብትና የሲቪል ማህበራት ተወካዮችን ያካትተው ይህ ቡድንም በምርጫው ዕለት በተለያዩ የሀገሪቱ ክፍሎች በመሰማራት የድምፅ አሰጣጥና የቆጠራ ሂደቱን በቅርበት ይከታተላል ተብሏል። ታዛቢዎቹ ወደ ኢትዮጵያ የመጡትም በኢትዮጵያ መንግስት ግብዣ መሰረትም ሲሆን ከአፍሪካ ህብረት በተጨማሪ የምስራቅ አፍሪካ ልማት በይነ መንግስታት ወይም ኢጋድ ታዛቢዎችም በሂደቱ ላይ ይሳተፋሉ ተብሎ ይጠበቃል። ቡድኑ ገምገማውን በኢትዮጵያ ምርጫ ህግ እንደዚሁም በአህጉራዊና ዓለም አቀፋዊ ዲሞክራሲያዊ መስፈርቶች ላይ ተመስርቶ የሚያከናውን ሲሆን ከምርጫ ቦርድ፣ ከፖለቲካ ፓርቲዎች፣ ከእጩዎችና ከመገናኛ ብዙሃን ጋራም በቅንጅት እንደሚሰራም ታውቋል። የታዛቢ ቡድን የመጀመሪያ ደረጃ ሪፖርቱን ግንቦት 26 ቀን 2018 ዓ.ም በአዲስ አበባ ይፋ የሚያደርግም ሲሆን የመጨረሻውን ዝርዝር ሪፖርት ደግሞ ከምርጫው በኋላ ባሉት 2 ወራት ውስጥም ያቀርባል ተብሎ ይጠበቃል። ከተመድና ከኢጋድ በተጨማሪ የኢትዮጵያ ሲቪል ማህበራትም ሂደቱን በገለልተኝነት ለመታዘብ ከ500 በላይ የረጅም ጊዜ ታዛቢዎቻቸውን በመላ አገሪቱ ማሰማራታቸውንም አሳውቀዋል። ዶክተር ኢዮብ ተካልኝ የዓመቱ ምርጥ የማዕከላዊ ባንክ ገዢ አሸናፊ ሆኑ። የአፍሪካ ሊደርሺፕ መጽሔት የ2026 የላቀ የአፍሪካ ቢዝነስ መሪዎች ሽልማት አሸናፊዎች ይፋ ባደረገበት ወቅትም የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ የዓመቱ ምርጥ የማዕከላዊ ባንክ ገዢ በመሆን ተመርጠዋል። ኢዮብ ተካልኝ ይህንን ታላቅ የዘርፉን ተቀዳሚ ክብር ከታንዛኒያው ኢማኑኤል ቱቱባ ጋራ በጋራ የተቀዳጁም ሲሆን በተመሳሳይም መርሃ ግብር የኢትዮጵያ አየር መንገድ የዓመቱ ምርጥ የአፍሪካ ብራንድ ተብሎ በመረጥም ሌላ ታሪካዊ ድል አስመዝግቧል። በህዝብ ድምፅና በተቋማዊ ምዘና አሸናፊ የሆኑት እነዚህ የኢትዮጵያ ተቋማትና መሪዎችም እንደ ዳንጎቴ ግሩፕና ማስተርካርድ ካሉ የአፍሪካ ታዋቂ ተቋማት ጋር በዝርዝሩ የተካተቱም ሲሆን ሽልማታቸውን በቀጣዩ ሐምሌ ወር በለንደን በሚካሄድ ደማቅ ስነስርዓት ይረከባሉ ነው የተባለው። ወደ ውጭ ዜናዎቻችን እንውሰዳችሁ። ጋና በደቡብ አፍሪካ የተቀሰቀሰውን ተቃውሞ ተከትሎ ዜጎቿን ማስወጣት ጀምራለችም። የጋና ባለስልጣናት ረቡዕ ጠዋት ከደቡብ አፍሪካ ለመመለስ ከተመዘገቡ 800 ዜጎች ውስጥም የመጀመሪያው ቡድን እየተመለሰ መሆኑን አሳውቀዋል። ቢቢሲ በደቡብ አፍሪካ ሰዓት አቆጣጠር ከማለዳው 3 ሰዓት አካባቢ በጆሃንስበርግ አየር ማረፊያ በጋና ኤምባሲ የተከራያቸው በርካታ አውቶቡሶች ተጓዦችን እያደረሱ እንደነበረም ተመልክቷል። ተመላሾቹ ወንዶች፣ ሴቶችና በሁሉም የዕድሜ ክልል የሚገኙ ህጻናትም ናቸው። በአነስተኛ ቡድን ደግሞ በፖሊስ መኪና የመጡ ተጓዦች እንደነበሩም ቢቢሲ ተመልክቷል። ጋና ዜጎቿን እያስወጣች ያለችው ከቅርብ ሳምንታት ወዲህም በደቡብ አፍሪካ ከተሞች የጸረ ስደተኞች ተቃውሞ ማዕከል መነሳቱን ተከትሎም ሲሆን በአገሪቱ ውስጥም ዳግም የመጤ ጥላቻ ጥቃቶች ሲቀሰቀስ ይችላል የሚል ፍርሃትም እያደረ ይገኛል። የጋና መንግስት ለቢቢሲ እንደተናገረው የመጀመሪያዎቹ 300 ሰዎች ረቡዕ ጠዋት ይጓዛሉ። ቀሪዎቹ የተመዘገቡ ዜጎች ደግሞ እየተለዩ እንደሚጓዙም ገልጿል። ለ10 ዓመታት በደቡብ አፍሪካ እንደኖረና የውበት ሳሎን ያስተዳድር እንደነበር የተናገረው ሮዶልፍ ከተመላሾቹ ውስጥ ሲሆን ከቅርብ ጊዜ ከተነሱ ተቃውሞዎች ምክንያት ወደ አገሩ እየተመለሰ እንደነበረም ተናግሯል። ከዚህ በኋላ እዚህ መኖር የሚመች አይደለም፣ ስለዚህ መመለስ አለብን። በአገራችን ሰላም እንድናገኝ እመኛለሁም ብሏል። በደቡብ አፍሪካ 25,000 የሚጠጉም ጋናውያን እንደሚኖሩም ይገመታል ሲል ቢቢሲ ያወጣው መረጃ ያመላክታል። ከደቡብ አፍሪካ አልወጣንም። የደቡብ አፍሪካው ፕሬዝዳንት ከስልጣን ላለመውረድ ሲሉ ክስ መሰረቱ። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎዛ በፓርላማ የወጣና የህዝብ ተወካዮች ከስልጣን እንዲያነሷቸው የሚያደርገውን ሂደት ለመቀልበስ ህጋዊ ተቃውሞ ጀምረዋል። እንደ አውሮፓውያን አቆጣጠር በ2022 እንደ ገለልተኛ ኮሚቴ ራማፎሳ በእርሳቸው ሶፋ ውስጥ ተደብቆ የተገኘው ገንዘብ ከስርቆት ጉዳይ ጋር የተያያዘ ከባድ የአስተዳደር ጉድለት ፈጽሞ ሊሆን ይችላል ሲልም አሳውቆ ነበረ። ፕሬዝዳንቱ ግን ምንም የተሳሳተ ተግባር እንዳልፈጸሙም በጊዜው አስተባብለው ነበረ። በዚህ ወር መጀመሪያ የህግ መንግስታዊ ፍርድ ቤት ከ4 ዓመታት በፊት ፓርላማው ከሪፖርቱ በኋላ ከስልጣን የማውረድ ምርመራ እንዲጀምር የሰጠው ድምፅም የህግ ጥሰት እንዳለበትም አሳውቋል። ይህ የፓርላማ ድምፅ ሲሰጥም የራማፎሳ የአፍሪካ ናሽናል ኮንግረስ ወይም ኤንሲ ፓርቲ በፓርላማ ውስጥም አብላጫ መቀመጫ ነበረው። ነገር ግን በ2024 የጠቅላላ ምርጫ አብላጫነቱን ካጣ በኋላ የጥምር መንግስት አካል ሆኖም እያስተዳደረ ይገኛል። ራማፎሳ ማክሰኞ ዕለት
በኬፕ ታውን ከፍተኛ ፍርድ ቤት ያስገቡት የህግ መቃወሚያ ሪፖርት የሰራው ቡድንም ኃላፊነቱ በትክክል አልተረዳም፣ የቀረቡለት መረጃ አላገናዘበም እና በእኔና 4 ክሶች በተሳሳተ መንገድ አቅርቧልም ብለዋል። ክሶቹ ህገ መንግስቱን መጥለፍና ከባድ የስህተት ተግባር እንደፈጸሙ ያክታል ተብሏል። ይህን የማመልከቻ ቀላል አድርጌ አላቀርበውም ሲሉ ፕሬዝዳንቱ በፍርድ ቤት ማመልከቻቸውን ጠቅሰው ሪፖርቱ ወደ ጎን እንዲባልና ከስልጣን የማንሳት ሂደቱ እንዲሰረዝም ጠይቀዋል። የፓርላማው አፈጉባኤ የጥምር መንግስቱ መሪ የሆነውን አፍሪካን ናሽናል ኮንግረስን ጨምሮ ከ16 የፖለቲካ ፓርቲዎች የተውጣጡ 31 አባላት ያሉትን ከስልጣን የማስወገድ ኮሚቴ መስርተዋል ነው የተባለው። ኮሚቴው ፕሬዝዳንቱን ከስልጣን የማስወገድ ሂደት መጀመር ይገባል ወይስ አይገባም የሚለውም ይወስናል ተብሎ ይጠበቃል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለግንቦት 19 ቀን 2018 ዓ.ም ያዘጋጃቸውን ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁ ስለነበራችሁም ከልብ እናመሰግናለን። ሰላምን ተመኘን።